ቴዲ ያለው ይሄ ነው ተገፋው ነው የሚለው። የትኛው አይ የለም እኛ የተለያየ ቋንቋ የተለያየ ባህል ያለን የተለያየ ሃይማኖት ያለን ከተለያየ መልክዓ ምድር የመጣንን ብንሆን አንድ የሚያረገን የጋራ ትውስታ ያለንና በጋራ ደም የመሰረትናት ኢትዮጵያዊነት አለን ብሎ ነገር ነው የሚያነሱ። ከጋራው ማንነት የብሔር ማንነት ማስቀደም አለብን ባለበት ሰዓት ደግሞ ምን አመጣን ካልክ በትንሹ ረሃብን በትንሹ መባላትን በትንሹ ምንም አይነት ለሲቪላይዜሽን የሚቀርብ ነገር ሳይሆን ለውድቀት የሚቀርብ ነገር ነው የመጣል። ኤርትራ አሰብን ምጽዋን የሚያክል ያን የሚያክል ኪሎ ሜትር ርዝመት ያለው ተጽዕኖ ፈጣሪ የሆነ ባህር በርን ከኢትዮጵያ ይዛ ሄደች። ከኢትዮጵያ ይዛ ሄደችው አንጻራዊ ብዙ ፋብሪካዎች የነበሩ ናቸው። ሪሊ መነጠል ሪሊ ኢትዮጵያዊነትን ገፍቶ መሄድ ለብልጽግና ያበቃል ወይ ካልክ ኤርትራ ትመልስልኝ። በቃ ፌዴራል መንግስቱ ምንም ያልነውን ነገር ሁሉ የተቀበለ ነው። ከዛ ውጭ አማራጭ የለውም። ሊወጋንም አይፈልግም። ይሄ ከሆነ ለምን እኛ ዝም ብለን ጀነራል ታደሰ ይዘን ከምንቀመጥ ፌዴራል መንግስቱ ምንም ብንለው ስለሚቀበል ከጦርነት ይህን ስለሚመርጥ ዶክተር ደብረጽዮንም ቦታው ላይ እንዲመጡ ማድረግ ለምን አናረግም? የጀነራል ታደሰ ዕጣ ፈንታ ምን ሊሆን ይችላል? ጀነራል ታደሰ እኔ አሁን ይሄን ነገር ጫን ካሉት ያባሩታል። መንግስት ግብር የማይሰበስብበት ከተማ አዲስ አበባ ከተማ ውስጥ አንድም ነጋዴ ንግድ ፍቃድ ሳይዝ በቢሊዮን ብር የሚንቀሳቀስበት ቦታ እኮ አለ። በቢሊዮን ብር ይንቀሳቀስበታል፣ ሽያጮች አሉ። ነገር ግን አንድም ሱቆች እዛ አካባቢ ያሉ ሱቆች ንግድ ፍቃድ የላቸው። እኛ ብሔር ማንነታችን ይቅደምና ከዛ በኋላ እኛ ብሔር ማንነታችን የተለያየ ብሔር ማንነት ይዘን መጥተን ተደራድረን ኢትዮጵያዊ መሆን እንችላለን። ኢትዮጵያዊ ማንነት ልንፈጥር እንችላለን። ከዛ ያልሆነ ቀን ደግሞ ከዛ እንወጣለን ነው የሚለው። ከስብስቡ ወጣለን። ጤና ይስጥልን በመላው ዓለም የምትገኙ ውድ አንድ አፍታ ቤተሰቦች እንደምናላችሁ። እነሆ አንድ አፍታ ዕለታችን ተጀምሯል። በቅድሚያ በዛሬው አንድ አፍታ ዕለት የምንመለከታቸውን ዋና ዋና አጀንዳዎች እናስተዋውቃል። የመጀመሪያው አጀንዳችን ተወዳጁ ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ አዲስ ያሰራጨው የኢትዮርካ አልበም በከፍተኛ ደረጃ እየተደመጠ ነው፣ አነጋጋሪም ሆኗል። ቴዲ እንደ ከዚህ ቀደሙ ፖለቲካ ታሪክና የኢትዮጵያን አንድነት እንደዚሁም ደግሞ ያሉትን ወቅታዊ ሁኔታዎች በተስፋም በስጋትም የገለጸበት አልበም ብዙዎች እያደመጡት ነው። በተለይ ደግሞ የአልበሙ አንድ እና ዋና አንኳር የሆነው ጉዳይ ዳስጣል የሚለው ትራክ በጣም በከፍተኛ ደረጃ አነጋጋሪ ሆኗል። እንግዲህ እሱ የፖለቲካ ይዘት ስላለው ቴዲ በዳስጣል ምን እያለ ነው የሚለውን ጉዳይ አሁን ካለው ሁኔታ ጋር አየዘን እንፈትሻለን። ሁለተኛው አጀንዳችን ከሰሞኑ አክሱም ላይ ስብሰባ ተቀምጧል የተባለው የህወሓት ከፍተኛ አመራር ቡድን ውሳኔ ማሳለፉ ተሰምቷል። ውሳኔው እጅግ አስደንጋጭ መሆኑን ከትግራይ የሚወጡ መረጃዎች ያመላክታሉ። በተለይም ወደ ጦርነት ሊያመሩ የሚችሉ ውሳኔዎች ተሰጥተዋል ተብሏል። ጀነራል ታደሰን ለማባረር እንደዚሁም ደግሞ የፕሪቶሪያው ሰላም ስምምነት ሙሉ በሙሉ መፍረሱን ማወጅ ከዚህ ቀደም በመግለጫ እንደዛ ማለቱ ይታወሳል። ወደ ጦርነትም ለመግባት የአብላጫ ድምፅ ውሳኔ ያሳልፏል የሚል መረጃ ተሰምቷል። እሱ ምን አንድምታ አለው የሚለውን ጉዳይ እንመለከታለን። ሶስተኛ ጉዳያችን ከሰሞኑ እጅግ አነጋጋሪ የሆነው በኦሮሚያ ክልል አምቦ ከተማ ተደራጅቷል የተባለው ማፊያ ቡድን በሰዎች ላይ ሲፈጽም የነበረው ነዋሪዎችን ሲያሳቅቅ የነበረበት ድርጊት እንግዲህ በቪዲዮ ተሰራጭቶ አነጋጋሪ ሆኗል። ይሄ ጉዳይ እንግዲህ በየከተማው ያለ ግፍ ነው የሚሉ ድምፆችም ተሰምተዋል። ያ ቪዲዮ ከተሰራጨ በኋላ እሱንም እንመለከታለን። አብራችሁን ስትቆዩ በአክብሮት እንጋብዛለን። አማን እንደምን አለ? ሰላም መርሹ። የመጀመሪያው ጉዳያችን ያደረግነው እንግዲህ የቴዲ አፍሮ ኢትዮሪካ አልበም ነው። ከአልበም ውስጥ አንድ ትራክ ነው እኛ ለዛሬ መወያያ አጀንዳ የመረጥ ነው። እሱም ሀገራዊ የፖለቲካ የኢትዮጵያ የአንድነት ብዙ ነገሮችን የሚገልጥ ነገር ይዘት ስላለው እሱን በይዘት ደረጃ እንነጋገርበታለን። እስኪ በቅድሚያ እንዴት አገኘው? አመሰግናለሁ መርሻ። እንግዲህ ቴዲ አፍሮ እንዳው ከዘፈኑ በፊት ስለሱ አንድ ነገር ልናገር እስቲ። አሁን በእኛ ሀገር ውስጥ አንድ ትልቅ ችግር የሆነው ልክ ስሞቅ በማንካ ስቀዘቅዝ በእጅ የሚባል ነገር አለ። የብሔር ኃይሎች
ያሸነፉ የገነኑ ብሔርተኛ መሆን ሀብት በሚያስገኝበት ብሔርተኛ መሆን ስልጣን በሚያስገኝበት ብሔርተኛ መሆን ሰዎች ጋር የሚያስከብር መስሎ በታየ ጊዜ ሁሉም ኢትዮጵያዊነታቸውን አውልቆ የሚያበረቀርቀውን የብሔር ሹራባቸውን ለብሶ ነው እንደፈለገ ሲጨፍሩ የሚውሉት። ቴዲ አፍሮ ግን ከዚህ አንጻር ካየ ኮሄረንት የሆነ አቋም ነው ያለው። ምንም የማይወላዳ ሁልጊዜም ከኢትዮጵያዊነት ጋር የተጣበቀ ለኢትዮጵያዊነት ስልም ደግሞ ብዙ ውግዘቶችን የሚቀበል ብሔርተኝነት የሚያመጣውንም ትሩፋቶችን የማያገኝ በኢትዮጵያዊነት የጸንቶ የቆመና በኢትዮጵያዊነት ጸንቶ ለቆሙ ሰዎች ምሳሌ ሊሆንና ማበረታቻ ሊሆን ከማማው ላይ አልወርድም የሚል ሰው ነው። ይሄ አንድ ትልቅ ክሬዲቱ ነው ልያዝለት ለምንደምለቃለ እኔ ሰዎች ለምን ብሔርተኛ ሆኖ አይደለም ብሔርተኛም ከሆንክ በዛው ላይ ጸንተ መኖርና ግን ይሄ አሁን የምናየው መወላወልና ብሔርተኛ ስትሆን የምትሆንበት ከጥቅምና ከሆድ ከከርስ አንጻር ትላንትና ኢትዮጵያዊ ማማ ላይ አነኝ ከዚህ ማማ አልወርድም ያለ ሁሉ ለሆዱና ለጥቅሙና ለስልጣኑ ሲባል እዛ ጋር ወርዶ ሲፈጠፈጥ ለአቋም ለፖለቲካ ሲባል አይደለም። ስለዚህ ይሄ ልክ አይደለም ከሚል አንጻር ነው እንጂ ሰዎች የተለያየ ምልከታ ሊኖራቸው ይችላል። ያ ምልከታ ደግሞ ለምን ያዛችሁ ተባሉም አይችሉም። ግን አብዛኛው የሚከሰሱት እነዚህ እንደ ገበቴ ላይዋ ለሚዋልሉት ሰዎች ናቸው። ይህንን የቴዲን ጽናትን እንደ ምሳሌ አድርገን የምናቀርብበት ማለት ነው። እርግጥ ነው በዚህ ሀገር ውስጥ ባለፉ 30 ምናምን ዓመታት እንደዚህ አይነት ሀሳብ ጋራ ስቲክ አድርጎ የቆዩ ሰዎች መድረክ የማያገኙበት የሚገፉበት የተሻለም ያኛው የሚያመጣውንም ሀብት የማያገኙበት ይሄ በግላችን የምናውቀው በግል ስራችን የምናውቀው ነገር ስለሆነ ከዚህ አንጻር ይሄ ትልቅ ተምሳሌት ሆኖ የተቀመጠና መጽናትና ሰዎች ስለበዙ ስላነሱ ሳይሆን ኢትዮጵያዊነት ሁልጊዜም አማራጭ የሌለው ምርጫ መሆኑን እየተናገረ መቀመጡ በዚህ በጣም ሊመሰገን የሚገባ ሰው ነው። እንደ አንድ ኢትዮጵያዊነት ነው መዳኛችን ብሎ እንደሚያስብ ግለሰብ ማለት ነው። ምናልባት ብሔርተኝነት ነው ወይ ደግሞ መበታተን ነው መዳኛችን ብሎ ለሚያስቡ ሰዎች ይሄ ነገር ላይገዛቸው ይችላል። ነገር ግን መሰብሰብ ነው፣ አንድ መሆን ነው። ከዛ ነው ያኔ ነው እኛ ከፍ የምንለው ያኔ ችግራችንን ፈታ ብሎ ለሚያስብ ሰው ይሄ ትልቅ ተምሳሌት ሊሆን የሚችል ነው። ጽናቱም ምልክት ይሆናል የሚል ነገር ነው። ከዛ ከወጣን ምንድን ነው የቀረበው ነገር ሀሳቡ ውስጥ የሚለውን ነገር እስቲ እናንሳና አንድኛው ሙዚቃ ሰምቻለሁ ዳስጣል የሚለው መጠመጥ ትራክ ላይ ማለት ነው። እዛ ላይ የተለያየ ነገር ከዚህ ነገር ጋራ በተለይ ከኢትዮጵያዊነት ጋራ አያይዞ ያነሳቸው ነገሮች አሉ። እስቲ አንድ ሁለት ነጥቦችን ከውስጡ ላንሳና እኔ የሚፈልገው እኔ መጽናት አለበት መጠንከር አለበት የኢትዮጵያዊነቱ ጉዳይ ለሁሉም ጥሩ ትምህርት ሆኖ መጥቷል የሚለውን ነገር እኔ ወደሚፈልገው ሀሳብ ወይ ደግሞ ገዢ ነው ብዬ ወደማስበው ሀሳብ ልውሰድ። የመጀመሪያው አክሱም ላሊበላ በአንድ አለት አጽንቶ አልራመድ አለ አገር ተለያይቶ የሚል ነገር አንጽቷል። እንግዲህ አክሱምና ላሊበላ እንደሚታወቅ አሁን ለሚቀነቀነው በኋላ ለመጣው አገረ መንግስቱ ስቴት ፎርሜሽኑ ከተጠናቀቀ በኋላ ለምልክ ይዞ ከመጡ ኢትዮጵያኒዝም ሁሉንም ያሳተፈ የጋራ ማንነት የሚባል ነገር ለመፍጠር የተሞከረው ነገር ለሱ ትልቅ የታሪክ መደላደል የባህል መደላደል የጣለ ነው ተብሎ ነው የሚታሰበው ነገር ማለት ነው። ይሄን የመሰለ መደላደል ላይ ቆመን እየተራመር በዚህ ምክንያት ደግሞ በጋራ ትውስታችን ደግሞ ጣላትን ያባረንበት ከአንድም ሁለት ጊዜ የጣሊያን የመጀመሪያም የሁለተኛውን ጊዜ ነፃነቷን ጠብቀን ያቆየናችን አገራችን ነፃነቷን ጠብቀን ያቆየን በዚህ መደላደል ላይ ቆመን ነው። ይሄንን ተውንቀን ይሄን መደላደልን የካርነው ቀን ግን አገር አልራመዳለ ወደፊት የሚል ነገር አነሳ ማለት ነው። እዚህ ውስጥ እንግዲህ ምንድነው በቀላሉ ሊታይ የሚችለው አንድ መሆን በቻልበት አንድ የጋራ ማንነት በያዝንበት ሰዓት ላይ የተሻለ ነገር እንደሆነ አንድ መሆን ደግሞ ስተት እንደሆነ ጥፋት እንደሆነ የሚሻለው መለያየት
ከጋራው ማንነት የብሔር ማንነትን ማስቀደም አለብን ባለበት ሰዓት ደግሞ ምን አመጣን ካልክ በትንሹ ረሃብን፣ በትንሹ መባላትን፣ በትንሹ ምንም አይነት ለሲቪላይዜሽን የሚቀርብ ነገር ሳይሆን ለውድቀት የሚቀርብ ነገር ነው እየመጣ ያለው። እሱን ሊያነሳ ፈለገ። ሁለተኛው ነገር አገር የቆመችበትን መንገድ አስቀመጠ በሚገርም ሁኔታ። አሁን የሚያሻማ ነገር አይደለም። የሁለተኛው የጣሊያን ወረራ ጊዜ ጣሊያን ኢትዮጵያ ስትወር አባቶቻችን በሃይማኖት፣ በቋንቋ፣ በነገድ፣ በዘር በምን ሳይከፋፈሉ በአንድነት ሆ ብሎ ዘምቶ የጣሊያን ጋዝ እንዴት አድርጎ እንዳቃጠላቸው ያ ተከፍሎ ነው አገር አንድነት የጸናው። ኢትዮጵያዊነቱ የተመሰረተው መሰረቱ እሱ ኖራል። ግን ኢትዮጵያዊነት ተገፋ የሚል ነገር አመጣ። ኢትዮጵያዊነት ለምን ተገፋ? ማን ገፋው? እንደው ለጊዜ እናቆዮ ኢትዮጵያዊነት ማንነት የሚለው ነገር ለምን ብዙ አሻሚና አከራካሪ ስለሆነ፣ ነገር ግን እንደው በጥቅል ይሄ የጋራ ማንነቱን ለምን ተገፋ የሚለው ነገር ላይ ነው እንግዲህ እንድነጋገር ነው የሚፈልገው። እስቲ ኢትዮጵያዊነት በማን ተገፋ የሚለውን ነገር እስቲ መጀመሪያ እናንሳ። ሁለት እይታ አለ በኢትዮጵያ ውስጥ፣ ሶስት እይታ። ኢትዮጵያውን መግፋት ላይ ሁለት እይታዎች አሉ። አንደኛው ኢትዮጵያዊነት ሸክም ነው፣ ያለ ፍላጎታችን የተጣለ ጫንቃችን ላይ የተጣለ ሸክም ነው የሚሉ ቡድኖች አሉ። ኢትዮጵያዊነት አስጠቃን የሚሉ ቡድኖች ደግሞ አሁን ኢመርጅ አድርጓል። ስለዚህ ሁለቱም ቡድኖች የሚሉት ኢትዮጵያዊነትን እንደ አሮጌ ቲሸርት አውጥተን ከላያችን ላይ መጣል ያለብን። አንደኛው እኛ ሳንፈልጎ ሳንወዶ በላያችን ላይ የተጣለብን ነው። ስለዚህ እኛ የሚሻለን ነገር የብሔር ማንነታችን ማስቀደም ነው። ሌላኛው ወገን ደግሞ ይህን ኢትዮጵያዊነት የሚለውን ነገር ይዘን ስንንቀሳቀስ ተጠቃንበት፣ ስለዚህ ለዚህ ጉዳይ እኛ ሸክሙ መሸከም የለብንም በሚል ነገር ማውጣት አለብንና የብሔር ማንነታችን ማምጣት አለብን የሚል ነገር ነው መጣው። እንግዲህ ኢትዮጵያዊነት ምንድን ነው የሚለውን ነገርን በቀላል ዲፊኒሽን ካየን ኢትዮጵያ ፈረስት ማለት ነው። ኢትዮጵያዊነት ይቅደም፣ በዛ ውስጥ ሁሉም አለ ነው። ከዛ በኋላ የባህል ቋንቋ፣ መልክዓ ምድር፣ የስነ ልቦና ልዩነት ሊኖረው ይችላሉ። ነገር ግን የጋራ የሚያደርገን ነገር ኢትዮጵያዊነት የሚለው ማንነት የጋራችን ነው፣ እሱ ይቅደም ነው። መከራከሪያው ደግሞ ባለፉ 30 ዓመታት አሁንም ቀጥሏል። አክቹዋሊ ምንም የተቀየረ ነገር የለም። አሁን የሚነሳው ነገር ደግሞ ምንድነው? እኛ ብሔር ማንነታችን ይቅደምና ከዛ በኋላ እኛ ብሔር ማንነታችን የተለያየ ብሔር ማንነት ይዘን መጥተን ተደራድረን ኢትዮጵያዊ መሆን እንችላለን፣ ኢትዮጵያዊ ማንነት ልንፈጥር እንችላለን። ከዛ ያልሆነ ቀን ደግሞ ከዛ እንወጣለን ነው የሚለው። ከስብስቡ ይወጣለን። ሶሻል ኮንትራቱ ላይም ያለው ይሄ አይደል እንደ እኛ በመልካም ፍቃዳችን እኛ ብሔር ብሔረሰቦች ፈጠርናት እንጂ የጋራ ማንነት የለንም ነው አይን ነገር ነው። ከዛ በፊት የነበረችውን ኢትዮጵያ ድናይ እንደማድረግ በቃ የጋራ ማንነት ተው። እሱ አሁን ከዛ በፊት የሚለው እሱ አወዛጋቢ ስለሚሆን በጋራ ቁመን ጣሊያንን የመለስንበት አድዋ ላይ ድል የተጎናጸፍ ነው የጋራ ማንነት የጋራ ትውስታ የለንም ነው የሚሉት እነዛኛዎቹ ግን። ስለዚህ ምንድን ነው ያለን የሚሉት? የግል የብሔር ትውስታ ነው ያለነው። ስለዚህ የብሔር ትውስታችን ይቅደም፣ ከዛ በኋላ መልካም ፍቃዳችን ከሆን ኢትዮጵያ የምትባለውን እንመሰረታታለን፣ ካልሆነ ደግሞ ጥለን እንዳለን ነው ሀሳቡ ያለው ማለት ነው። አሁን ቴዲ ያለው ይሄ ነው ተገፋው ነው የሚለው። የትኛው የለም እኛ የተለያየ ቋንቋ የተለያየ ባህል ያለን የተለያየ ሃይማኖት ያለን ከተለያየ መልክዓ ምድር የመጣንን ብንሆን አንድ የሚያደርገን የጋራ ትውስታ ያለንና በጋራ ደም የመሰረትናት ኢትዮጵያዊነት አለን ብሎን ነገር ነው የሚያነሳው ነገር ማለት ነው። ይሄ ግን ተገፍተዋል። በማን ተገፋ? ቅድም ሁለት ኃይሎች ባስቀመጥኩልህ ማይናማ አንዱ ሸክማችን ነው በሚለው አንዱ ደግሞ እሱን ስንሸከም ተጠቃንበት ኢትዮጵያዊነት መጠቂያ ነው ብሎ የሚያስብ ቡድን ተፈጥሯል ኢትዮጵያ ውስጥ ማለት ነው። በዚህ ሁለት ምክንያት ኢትዮጵያዊነት እንግዲህ እንዲገፋ ተደርጓል ማለት ነው። ኦኬ ኢትዮጵያዊነት ከተገፋ ኢትዮጵያዊነትን በመግፋት ውስጥ ለምንድን ነው ምን ይጠቅማል? ለምሳሌ ኢትዮጵያዊነትን ሁለቱ ገፉት፣ ሁለቱ ኃይሎች ገፉ ብዬ እናስቀምጥ፣ ወይ ደግሞ በሁለቱ ምክንያት ተገፋ ብለን እናስቀምጥ። ሌላ ኃይል የለም።
ኖ ብሮድ ሴንስ እኮ ነው፣ አስተሳሰብ እኮ ነው። ኃይል ማለት አስተሳሰብ ማለት ነው። በዛ ውስጥ ያሉ የተለያየ ሰው ወገኖች ናቸው ያሉ። ብቻ ምንድን ነው የለም እኔ ኢትዮጵያዊነት ጫንክብኝ ነው አላቅልህም፣ እኔ ብሔር ማንነቴ ነው የሚሻለኝ የሚል ቡድን አለ። ሁለተኛው ደግሞ እኔ ኢትዮጵያዊ ማንነት ይዤ ዞር ተጠቃውበት፣ ስለዚህ ኢትዮጵያዊ ማንነት ወደዛ ወርውርልኝ የሚል ነገር ነው ያለው። በሁለቱ በኩል የተገፋው ኢትዮጵያዊነት ማለት ነው። ሰው ኢትዮጵያዊነትን በመግፋት ምንድን ነው የፈጠሩት? አሁን ኢትዮጵያ ፈረስት የሚለው ነገር ቀረ፣ ብሔር ፈረስት ሆነ። ምንድን ነው እስቲ የተፈጠረው? ሲቪላይዜሽን ተመጣ ለኢትዮጵያ ለኢትዮጵያ ወይ ለብሔርም ብልጽግና መጣ? ለብሔር የተለየ ኢትዮጵያዊነት በመኖሩ የጋራ ማንነት በመኖሩ ያጣ ነገር ምንድን ነው የፈጠርከው ነገር? በቋንቋ መማር ምናምን እንዳትለኝ፣ እሱ በዛ ውስጥ መመለስ ስለሚችል ማለት ነው። ኢትዮጵያዊነትን ታታሽቀረጥርም በዛ ውስጥ መመለስ፣ በቋንቋ መማር፣ በቋንቋ መዳኘት ምናምን የሚለውን ነገር እሱ በጣም ቴክኒካል ነገሮች ናቸው። በዛ ውስጥ ማስተካከል የሚቻሉ ነገሮች ናቸው። ነገር ግን እኔ ኢትዮጵያዊ አይደለሁም እኔ እንትናዊ ነኝ ብሔርን ብለህ በብሔር ዲፋይን በማድረግ ያገኘው የፈጠርከው ነገር ምንድን ነው ያለው ብለህ ቢፈልግ አንድም የተፈጠረ ነገር የለም። እንዳውም የባሰ ታሪክን ወደ ኋላው መለስ። ቅድም እንዳነሳውልህ የአክሱምም የላሊበላም የጎንደር አምፕር የፋሲለደስንም እነዚህ ሁሉ መደላደልና ለኢትዮጵያ እውነታችን ለቆምንበት የጋራ ታሪካችን ለቆምንበት እስከ መቶ እስከነ አድዋም እስከነ ሁለተኛ ጣሊያን ወረራም ይሄ አልፎ ተርፎ እስከ ዚያድ ባሬን መለስንበት ታሪክ ማንነታችን ይሄን ሁሉ ትተህ አይ ታሪክ አልባ ሆነ ተነስተ ምንድን ነው እስቲ የተፈጠረው ነገር እስቲ የተሻለ ነገር አንድም ልታገኝልህ አችልም። ኤክሰፕት ምንድን ነው ይሄን የሚያቀነቅኑ ሰዎች ይሄንን የሚናገሩ ሰዎች ለየሰሯል ለየትናንሽ ጎጆ ለየሰሯል ለትናንሽ ስብስብ ላይ ንጉሶች ሆነዋል። ለምን ኢትዮጵያ ብለህ በትልቁ ስትመጣ አትነግስም። ምናልባት እንደ ሀገር የሚነግሱ እንደ ሀገር መሪ የሚሆነው አንድ ሰው ነው። ነገር ግን እንደዚህ የራስን ስብስብ ግን ሲፈጥረው አራጊ ፈጣሪ ሆነ በየቦታው ላይ ለፈጠርካቸው ስብስቦች መሪ እናንተን ትሆናለህ። እሱ ሊጠቀሙ ይችላሉ ማለት ነው። ሁለተኛ የራሳችንን ነፃ ሀገር እንመሰርታለን የሚሉ ኃይሎችም አሉ። ባይዞ የራሳችን ነፃ ሀገር መስርተን እንበለጽጋለን፣ ለዚህ ኢትዮጵያዊነትን ማሽቀንጠር ያለብን ብሎ የሚናገሩ ሰዎች አሉ። እኛ የተሻለ ሪሶርስ አለን፣ የተሻለ ሰው ኃይል አለን፣ የተሻለ ብዙ ነገሮች የተሻሉ የሚያደርጉን ነገር ስላሉ ለምን ከዚህ ማዕቀፍ ውስጥ ብንወጣና እኛ በብሔር ማንነታችን ብንመጣ የተሻለ አገርና የተሻለ ብልጽግና ልናገኝ እንችላለን የሚል ነገር አስቀመጡ። ለዚህ አንድ ምሳሌ ላንሳለን። ኤርትራ አሰብን ምጽዋን የሚያክል ያን የሚያክል ኪሎ ሜትር ርዝመት ያለው ተጽዕኖ ፈጣሪ የሆነ ባህር በርን ከኢትዮጵያ ይዛ ሄደች። ከኢትዮጵያ ይዛ ሄደችውን አንጻራዊ ብዙ ፋብሪካዎች የነበሩ ናቸው። ሪሊ መነጠል ሪሊ ኢትዮጵያዊነትን ገፍቶ መሄድ ለብልጽግና ያበቃል ወይ ካልክ ኤርትራ ትመልስልህ። ከኤርትራ የተለየ ነገር ሊፈጥር የሚችል ኢትዮጵያ ውስጥ ኃይል የለም። እንሂድ ባልካናይዜሽን በመለያየት ብልጽግና እናመጣል፣ ለዚህ ኢትዮጵያዊነትን የምንገፋ የሚሉ ሰዎች ማለት ነው ቢሄዱ ኤርትራ ከሆነች ውጪ ኤርትራ አንድ የሆነ ዓለም ላይ ድሃ ሀገር ብቻ ሳይሆን ዜጎቿ መኖር የማይችሉባትና የሚሰደዱባት አገርን ነው መሰረቱ። ኢትዮጵያዊነትን ገፍቶ ሄዶ የጋራ ማንነት አንፈልግም የለንበትም በዚህ ውስጥ ብሎ ማለት እኛ ኤርትራውያን ኤርትራዊ ማንነታችን ነው፣ ለዚህ ደግሞ አገር ብናበጅለት ብሏል። ይሄ እዚህ ለቀረኑ ሰዎች ትልቅ ትምህርት መሆን ነበረበት። ለምን የሚገፋበት አንዱ ከተለየን ብልጽግና እንፈጥራለን ከሚል ነገር ስለሆነ። ሁለተኛ የእውቀት ድንኮች ቅድም እንዳነሳ እውቀት ድንኮች የማይገባቸውን ጥቅም እንዲያገኙበት ነው የኢትዮጵያዊነት የሚገፋው። አይቴ ከሆነ በሁሉም አካባቢ ከፈለክ ያው ስም መጥራቱ ስለማያስፈልግ ነው እንጂ ይህንን የብሔር ስብስብና የብሔር ማንነትን ከኢትዮጵያዊነት በላይ አድርጎ ከመጣ በኋላ ከየብሔሮችን ብታይ ብሔሮችን የመሩ ሰዎች ምን አይነት ሰዎች ናቸው ብለህ ይታይ። አንጻራዊ ከዛ ብሔር ውስጥ ካሉት ውስጥ በጣም ኢንተለጀንትና ትልቅ ተጽዕኖ ፈጣሪና ትልቅ ችግር ፈቺዎች ናቸው ወይ?
ብለህ ብታይ በፍጹም ይሄን ነው በቃ የእውቀት ድንኮች ፊት ለፊት የሚወጡበት፣ ሊቃኖች የሚችሉ ሰዎች ወደ ኋላ የሚመለሱበት። ለምን? በኮታ ስለሆነ ማለት ነው። ባለ ችሎታ አይደለም፣ በኮታ ልክ ወደ ቤት ውስጥ ስለሚገባ ማለት። ለዚህ ሲባል ኢትዮጵያዊነት እንዲገፋ ተደረገና የብሔር ማንነቱ ገኖ እንዲወጣ ወይ ደግሞ የብሔር እንትኑ ወደ ፊት ለፊት የሚሆንበት ሁኔታ ነው የተፈጠረው ማለት ነው። ይሄን ኢትዮጵያዊነትን በጥቅል እንደ ሀገር ደረጃ በመግፋታችን አሁን የቴዲ ዘፈን አንድ ትልቅ እንትን ነው የሰጠኝ። ምንድን ነው የሰጠኝ? ሁሉም ገፍቶ አየሁ ኢትዮጵያዊነትን። ነገር ግን ነካ ሲደረግ ይሄ ሙዚቃ ሲለቀቅ ትላንትና እኛ እኮ ትተናል ኢትዮጵያ የሚለውን ጉዳይ ትተን አሁንማ የብሔር ፕሮፓጋንዲስት ሆነናል፣ እኛ የብሔር ተቆርቋሪና መብት እንትን ሆነናል፣ የሚዲያ ክንፍ ሆነናል ሲሉ የነበሩት በቃ ዛሬ ነፍሴ ከፋለች ሲሉ እኔ ለምን አሉ አልልም። ለምን ትናንትና ኢትዮጵያዊነትን ጥሎብን ለምን ሄዱ ብዬ አልጨቃጨቅም። ለምን ታውቃለህ? እኔ በዛ ውስጥ የማነበው ኢትዮጵያዊነት የሁሉም ደም ሴል ውስጥ እንዳለ ነው። ሸሽተ የሚሸሽበት ነገር አይደለም። አኩርፎ የምታኩርፈው ነገር አይደለም። እርግጥ ነው ቅድም እንዳልኩ ሀብት ያሳጣል፣ ስልጣን ያሳጣል፣ መድረክ ያሳጣል። አሁን ባለው ሁኔታ ማለት ነው ጭብጨባ ያሳጣል። ያኛውን ግን ሀብት ጭቃውን ማቡካት ሲጀምር ግን በጣም ትገናለ። ሀብት አግኝተዋል፣ ብዙዎች እናውቃለን። ማማው ላይ ቀሩ ሰዎች ግን ነጭ ድሃዎች ናቸው። አይ ከዚህ አንወርድም፣ ከዚህ ወርደን ወደ ብሔር ወደ ቋንቋ አንገባም ያሉ ሰዎች ነጭ ድሃው ነው ቁጭ ያሉት። ይሄን በዚህ ምክንያት ግን አሁንም እነዚህ ሰዎች ተመልሰው ወደዚህ ነገር ሲመጡ ኢትዮጵያዊነት ምን ያህል ጥልቅ እንደሆነና ምን ያህል ከየውስጣችን ውስጥ ክደን ማን ክዶ ነገር መሆኑን እሱን ነው ያየሁበት ነገርና ከዛም ቴዲ በዚህ ትራክ ውስጥ ብዙ ነገሮች ያነሳው። በአንድ ስንኙ ላይ ምን ይላል? በፍቅር ጠርተውን ከዳር እስከ ዳር ከመሃል ገቡና አቆሙን ከዳር ይላል። እዛው ደግሞ ዝቂልና ምሰሶው ዘመመ ጣሪያውም ያፈሳል፣ ሀገር የሞተበት የት ሄዱ ያለቅሳል ይላል። ጥያቄ ይጠይቃል። አሁን ያለው ፖለቲካችን ነው የሚገልጸው። አሁን አንተ ያነሳቸው ነገሮች ትልቁ ነገር ኢትዮጵያዊነት በመንግስት ደረጃ ራሱ ነው የሚገፋው። አሁን ትልቁ ችግር እሱ ነው። የት ነው የሚነሳው የሚለውን ቅድም ያነሳው ነገር አለ። በህገ መንግስት ደረጃ ራሱ የኢትዮጵያን ተስማምተን ፈጠርናት እንደ ሀገር የሶሻል ኮንትራት ውላችን ሆኖ የተቀመጠው ህገ መንግስቱ በራሱ እሱ ላይ ከሱ ጀምሮ አሁንም ቲፒኤልኤፍ መራሹ ሄደ፣ ከዛ ብልጽግና መጣ። ስቲል እንደዛ አይነት ነገሮች ስቲል ስር እየሰደዱ ነው ያሉት። ቴዲ እዛ ላይ የሚያነሳው ነገር አለ። ሰንደቃችን ተገፋ አንሳው የሚል ነገር አለ። እሱ እንግዲህ ብዙዎች ኢትዮጵያ ውስጥ ካለው ጋር የሚያገናኙት አሉ። ከዛ ባሻገር ደግሞ በቅርቡ ታስታውስ ከሆነ የሻዕቢያ ሰዎች ኃይለስላሴን፣ መለስን፣ ኃይለማርያምን አድርገው መንግስቱ ኃይለማርያምን አድርገው ወደ የሚረግጡበትን ምስል አውጥተው ነበር። ከእሱም ጋር ያያዙ ሰዎች አሉ። ግን እነዚህን ነገሮች ስታያቸው ምንድን ነው የሚታየክ? ምክንያቱም ቴዲ ይሄንን አልበም ሲለቅ አንተ እንዳልከው በጣም ብዙ ሰው ማለት የየራሱ የብሔር ካምፕ ውስጥ ቢቀመጥም ኢትዮጵያዊነቱን ግን ውልቅ አድርጎ ሙሉ በሙሉ ጥሏል የሚለው ነገር አጠያቂ ነው። ይሄን የሚያሳይ ነገር አለው። ግን በዚህ ውስጥ ደግሞ ህመም ሁሉም በየቦታው ቢሄድም ገፊም ተገፊም ቢኖርም አንዱ ኢትዮጵያዊነት አይመቸኝም መጀመሪያውንም ብሏል አንተ እንዳልከው። ከዛ ሌላው ደግሞ በኢትዮጵያዊነት ተጠቅቻለሁ፣ ስለዚህ ከኢትዮጵያዊነት ይልቅ በተጠቀባት ማንነት ብሔር ፖለቲካ ላይ ቆማለሁ በሚል ያ አሁን ኢትዮጵያን ቴዲ እንደሚገልጸው ችግሮች አሉ። ምንም ድና የሚዳረግ ነገር አይደለም። በጣም ብዙ ሰው የተጋራው ይህን ኢሞሽን ለዛ ይመስለኛል። እንዴት ታየዋለህ? ከዚህ አንጻር እንግዲህ ቅድም እኔ በሰፋ ባለ ሁኔታ ታስቀምጥልኝ እንደሞከርኩ ምንድን ነው ያለው ሁለት ምልከታ አለ። ኢትዮጵያዊ ማንነት ይቅደም፣ የብሔር ማንነት ይቅደም። ይሄ ነው ኢትዮጵያ ፖለቲካ ውስጥ። እርግጥ ነው ባለፉት 30 ዓመታት ምናልባት ለውጡ የመጣ አካባቢ ኢትዮጵያዊ ማንነትን ለማስቀደም ተሞክሮ ነበር። ግን በሚያሳዝን ሁኔታ ነው እርምጃ ሲወሰድ ነበረ። ይህንን ታሪክም ስለሆነ መካድም አያስፈልግም። አሁን እኮ የሚባለውን ሰንደቅ ይዜ ለምን ትንቀሳቀሳለህ የሚል ይህን አልቀበልም። እኔ አላምንም። እኔ ብሔር ማንነቴ ይቅደም ማለት መብት ነው።
ነገር ግን ሌላው ይህን እንኳን የሚያምነውን ሰው ይህን ማድረግ አይችልም እስከማለት አስገዳጅ ነገር ውስጥ የተገባበት ሂደት ሁሉ ነበረ። አውርተናል። እሱም ከዚህ ቀደም ራሱ አስገዳጅ ሁኔታ ውስጥ የተገባበት ነገር ነበረ። መልሶ ኢትዮጵያዊነትን ለማንሳት የሞከረው ነገር እንዴት ተዳፈነ የሚለውን ነገር ለማንሳት ሌላ አትምጣኛ አካባቢ መጥተህ ስለ ኢትዮጵያዊነት አታውራ ተብሎ መሳሪያ የተመዘዘበት ታሪክ አለ። በርበሬ የተደፋበት ታሪክ አለ። እስከዚህ ድረስ ነው ኢትዮጵያዊነት የመገፋቱ ነገር ማለት ነው። ዝም ብለን ቀለል አድርገን ብቻ የምናየው ነገር ሳይሆን የተደራጀ ዘመቻ በኢትዮጵያዊነት ባይዞ ኢትዮጵያዊ የሆነ ግለሰብ ወይ ፓርቲ ምናምን ነገር አይደለም። እኔ የማያወራል ነገር ይሄንን አይዶሎ ይሄን እሳቤም ማለት ነው የኔ እሳቤ ይሄ ነው ብለ ለመናገር ማለት በቡጢ ጭምር ማለት ነው። አሁን ዛሬ ለዘብን ብሎ የሚቀመጡ ሰዎችና ለዚህ ነው አልኩ መቁጠሩ አያስፈልግም። ሁሉም አጥፍተዋል። ለምትላንትና እንዲህ ብላነ ዛሬ እንዲህ ማየት የለብህ ማየትም አይገባም። ኢትዮጵያዊነት የጋራ ማነት ስለሆነ አኩርፋት ትግባ በዚህ በር ውስጥ ብለ የሚከለክል ነገር ስላልሆነ ነው እንጂ ምን ሲደረግ እንደነበረ አሁን ዛሬ ከረባቱን ለብሶ ሚኒስቴር ተብሎ የሚቀመጥ ሰው ማለት ምን ሲያደርግ እንደነበረ በኢትዮጵያዊነት ላይ ምን አይነት ደባ ሲፈጽም እንደነበረ የትናንትና 8 ዓመት ታሪክ ነው የሆነው ነገር ማለት ነው። ይሄ ሁሉ የተፈጸመው ከምን አንጻር ነው? አሁን ከሱ ለምን ፈጸሙ ሰው ምን አስቡ ነው ይሄን እንዲያረጉ ያረጉባቸው? ኢትዮጵያዊነት ጠልቶ ነው ወይ የሚለውን ነገር ነው ማሰብ ይፈልግ። ከዛ ጀርባ ያለውን ፍልስፍና ነው ማየት የፈለግኩት። ሳየው በሁለት ከፍዬ ነው ያየሁት። አንደኛው አይ በቃ ይሄ ነገር ካሸነፈ አይሆንም እኛ ብሔር ማነቱ ማሸነፍ አለበት የሚል ነገር ነው የሚያነሱ። እነሱ ራሱ ሲከፋፍላቸው ለምን እነዚህ ሰዎች ከብሔር ማነት ውስጥ ሪሊ የሚሉ ፔንና የግድ በብሔር ማነት ብቻ በማሰብ ሊፈታ የሚገባ ችግር አለ በኢትዮጵያዊ ማነት ውስጥ የማይፈታ ችግር ኖሮ ነው ወይ ብዬ ለማለት ሞክሬያለሁ። እንደዛም አይደለም። አይ ቲንክ ዲፊኒሽኑ ይስተካከላል። ሁሉ ጊዜ ፕሮግሬሲቭ ነው ኢትዮጵያዊነት ዲፊኒሽን እንጂ ይሄ ነው ብለህ ዘግተህ በቃ ይሄ ነው ብለህ ሶሻል ኮንትራት ነው እየተስማማ በምትሄድበት ሰዓት እንደየሁኔታውና እንደየዘመኑ እያሻሻልክና ዲፊኒሽኑ ላይም እያሻሻልክ መሄድ ይጠበቅብሃል። የግድ ዛሬ 100 ዓመት ዲፋይን በደረገው ነገር ዛሬ ኢትዮጵያዊ በዛ ዲፋይን ሊደር ናት ነሰርሊ በዛ ሁኔታ መሄድ አይጠበቅብህም። ነገር ግን ይሄንን ትልቁን አምበሬላን አልፈልግም የሚባልበት እውነት ከመገፋት የኔ ጥያቄ በዛ ውስጥ ካልመለስም ከማለት እኔ በዛ ውስጥ እጎዳለሁ ከማለት ነው ወይ ብዬ ዝፈልግ አይደለም። በዛኛው ስብስብ ውስጥ ሲገባ በቀላሉ ከፍ ልትል ፐርሰናል ጥቅሞችን ማስከበር ስለምትችል ነው። ያየ ነው በኢትዮጵያ ውስጥ ያየን ታሪኮች ማለት ፈቅ የሚል ጠብ የሚል ነገር ሰሩ የለም። በሁለቱም ክንፍ ያሉት ተጫነብንም ያሉትም አይ አስጠቃንም ያሉት ምንም ፈቅ ያሉ የለም። ግቻ ምንድነው ብቻ እነዛ 10 እና 20 እና 30 የሚሆኑ ሰዎች የማይገባቸውን ጥቅምን ማግኘት ችለውበታል። ኢትዮጵያዊነት እንዲገፋ አድርጎ ማለት ነው። ስለዚህ የግለሰብ ጥቅም ነው የሚል ነገር ነው። አሁን አንድ የማስበው ይህን ስለ ተቃዋሚ ጋር አክቲቪስት ጋር መንግስት ጋር ምናምን እያልኩ የከፋፈልከው ዌር ኤቨር ነው። በቃ ኢትዮጵያዊነት ላይ የተሰራው ደባ በዚህ ደረጃ የተሰራው ደባው የተሰራበት ደባም ከዚህ አንጻር ነው። ናትነሰርሊ ለማህበረሰብ ከማሰብ የሚሉት ነገር ማህበረሰብ ሽፋን ነው የለም። ለማህበረሰብ ከማሰብ በዚህ ደረጃ የጋራ ማንነትን ገፍተ የፈጠርከው ነገርም ስላጣሁት ማለት ነው። በጋራ ማንነት ውስጥ ሊፈጠር የሚችል ነገር ስለሆነ ሊፈታ የሚችል ችግር ስለሆነ ማለት ነው። ስለዚህ የግለሰብ ጉዳይ ብቻ ነው መጣው ነገር ማለት። ከዛ ውጪ እንግዲህ የተለያየ ነገሮች ተነስቶበታል ግጥም ውስጥ እነሱ ነገሮች እያንዳንዱ ምን ማለት ፈልጎ ነው ምናምን የሚለው ነገር ምናልባት ገጣሚውንም ልናሳስት እንችላለን እኛ በፈለግነው መንገድ። ለዛ ነው የፈለግኩት እንደ አገራዊ አጀንዳ ባለሙያዎችም ይሲስጡበት እንደ አገራዊ አጀንዳ ያለውና የአገራዊ ስዕሉን ይመስል ለትርጉምም ተጋላጭ ያልሆነውን ነገር አንስተን እሱ ላይ እንድናወራ አደረግኩ። መልካም። አንድ ጥያቄ ላንሳባን ይሄ አልበም ከተለቀቀ በኋላ ያሉትን ነገሮች ወይም ደግሞ ምልከታዎች ኦብዘርቭ እያደረግኩ ነበር እና አሁን አንተ እንዳልከው ኢትዮጵያዊነት እንግዲህ ባስቀመጥከው ካታጎሪ ከዛም የተሻገረ ሊኖረው ይችላል። በዛ ውስጥ እንየውና ይህ አልበም ከወጣ በኋላ ብዙዎች በኢሞሽን ነው ሰማ ነው የሚሉት። የብሔርተኝነት ካምፕ ውስጥ ያለም አለ። በተለይ ኢትዮጵያዊነት አስጠቅቶን ነው ተጠቅተንበት ነው ጠልተነው አይደለም ወደ ብሔርተኝነት የሚሄድ ነው የሚሉ ካምፕ ውስጥ ያሉት ብሔርተኞች በኢሞሽን ሰማ ነው የሚሉ አሉ። ከዛ ደግሞ ብሔርተኝነት ካምፕ ውስጥ ከትናንት ጋር ያልገቡ ከመጀመሪያው ጀምሮ ጸንተው የቆሙ
እነሱም እንደዚሁ ይህን ሀሳብ ተጋርተዋል። እንግዲህ ከኢትዮጵያዊነት የተጫነ ነው ከሚለውን ካምፕ ውስጥ አይጠፋም። ከብዙ የተለያየ ጎራ ላይ የቆሙ ወገኖች ይህንን አልበም የስሜት መጋራት አይነት አንደምታ አይቼበታለሁ። እንግዲህ ቴዲ በዚህ አልበም ብዙ ዳስጣል ከሚለው ባሻገር ስምምነ በሚለው ጽዮን ሙሽራዬ እንደዚሁም ደግሞ በሌሎቹም ትራኮቹ ያነሳቸው ነገሮች አሉ። የሆነውን ታሪክን ያነሳል፣ ኢትዮጵያዊነት መጋፈቱን ያነሳል። ከዛ ባሻገር ደግሞ ተስፋውንም ይገልጣል። አንሳው ሰንደቁን አንሳው ባንዲራውን ይላል። እንስማማ ኦሮሞ አማራ መገፋፋቱ የሚለው ነገር እሱን ያነሳል። እና ይሄን አሁን አጠቃላይ የአድማጩን እንግዲህ በሚሊየን ነው የታየው 24 ሰዓት ሳይሞላው ኦብዘርቭ ያደረግነውን እንደምንድን ነው የምትመለከተው? አንዳንዶቹ ይሄ ነገር ራሳችንን ቆመን ለመመልከት እንደ ካፒታል ሊያገለግል ይችላል። ኤኒ የሚፈጠሩ ሞመንቶች ቀላል አይደለም። እንደ ግብዓት ከወሰድካቸው ለጥፋትም ለልማትም ሊውሉ ይችላሉ። እና እንደዚህ አይነት ነገሮች እንዴት ትመለከታቸዋለህ? ከነጋችን አንጻር በተለይ ጥሩ ይኸውልህ፣ ምንድን ነው መሰለህ ይህ ነገር እንደ ቼኪንግ ፖይንት ነው። አሁን እኮ ቴዲ ስለ ኢትዮጵያዊነት ዛሬ ብቻ አይደለም የዘፈነው እኮ ከዚህ በፊት ዘፍነዋል እኮ። አሁን ምንድን ነው አሁን ባለንበት ሁኔታ በብሔር ተደራጅተን በብሔር መሳሪያ አንስተን በብሔር ስልጣን ላይ ወጥተን በብሔር አስተሳሰብ ሆነን ባለስልጣን ሆነ ቁጭ ብለን ተናግረን ሞከር ነው ሁሉም እንዳላዋጣን አውቀናል። የተደራጀ የተስተካከለ ነገር ላይ መድረስ እንደማይቻል ልትቀጥል ትችላለህ። ሁሉም ሰው ደግሞ እረፍት እኮ ይፈልጋል አይደል እንዴ? እረፍት እኮ ይፈልጋል እኮ፣ ሀገርም እኮ እረፍት ትፈልጋለች። ፕሊዝ አሁን ይሄን 78 ዓመት ተደማማን አይደል? ከዛ በፊት የነበረውም ተቆሳሰል። በቃ እረፍት በቃ እንደማይሆን ነገር ሆነ። እስቲ ሄደ መጨረሻ ላይ አሁን እኮ እኔ አንዳንድ ጊዜ ስትናገርም ችግር ነው፣ ሰው በደንብ አድርጎ አይረዳም እና እንትን ነው የሚለው። እስቲ ቆይ በቃ ብሔር አሁን የሚለው ነገር ማለት ነው ዞሬ እኮ የምንመልስነ 1983 ላይ እኮ ነው የምንመልስ። በቃ መሳሪያ ያሉ ብሔር ኃይሎች ስልጣን መጡና አሸነፉና ገቡ ልበል። ምንድን ፈጥሮ እኮ የችግሩ መሰረት ነው ብለን የምንነግረው ለ1983 ነው የሚያመጣብን፣ ሌላ ነገር አይደለም የሚያመጣብን። ከዚህ ለዚህ ሲባል ከዚህ ከፍ ብለን ማሰብ መቻል አለብን የሚል ማህበረሰብ ውስጥ የተፈጠረ ይመስለኛል። ከዚህ ባሻገር ከብሔር ባሻገር ማየት መቻል አለብን። ካላየን ችግር ውስጥ ነን። ችግርም ደግሞ በዚህ መንገድ ለመፍታት የሄድንበት መንገድ እየተፈታ አይደለም፣ ነገሩ እየተወሳሰበ ነው ያለው ከሚል አንጻር ይመስለኛል። አሁን እንጂ ቴዲ ዘፍነዋል እንዴ? አንዳንዴ እኮ አንዳንድ ድፍረቶች ሁሉ ሰምተን የለ እንዴ? ቴዲን ኢትዮጵያ ስለሚል ማንም ኮንሰርቱ አትግቡ እኮ ተብሏል እኮ። አሁን ዛሬ ለምንድን ነው ያልተባለ ይህን ነገር? አየህ የሰው ልጅ ከቆይታ በኋላ ታቦኳ ምንም የሌለው ነገር መሆኑን ስታውቁ ሌላ መንገድን መብት ትፈልጋለን። አሁን ሁሉም በየራሱ አቦካው፣ በየራሱ ጠላላ፣ በየራሱ ተፈነቃቀለ። ስልጣን ላይ ያለውም ጭምር ነው ማውራ መንግስት ባለስልጣን ሆኖ በእንደዚህ አይነት ጥፋት ምንድን ነው አስተሳሰብ ውስጥ ሆኖ አገርን ህዝብን የመራ ከወረዳ ጀምሮ ያለው እሱም ችግር ነው የፈጠረው እንጂ ችግር አልፈታም። ስለዚህ ምናልባት ከዚህ የተለየ ነገር ብናይሻላል የሚል በምናስብበት ሰዓት ላይ ነገር ሲመጣ ይህን ያክል ቫይቭ አመጣ እንጂ ከዚህ በፊትም ስለ ኢትዮጵያ ተዘፍነዋል። ለምን በዚህ ደረጃ አልመጣም ብለህ ስታስብ እኛ ህዝቡ ውስጥ ጥያቄ አለ። በቃ ምንድነው መውጫችን የሚል ነገር እያሰበ ነው ማለት ነው። እኔ እሱ ነው የምታየኝ ነገር ማለት ነው። አሁንም አይደ ከሆነ ቅድም እንዳልኩ ሱቅ በደረቴዎች ደግሞ ይሄ የብሔር ነገር ከቆመ ከከሰመ ሀብትም ደጋፊያቸውም ዝናቸውም ስልጣኑም እንደሚቀር ደግሞ የሚያረጋግጡት አሁን ፈርቶ ነው። በዚሁ ላይ ቀን ማለት ነው ስድብ ይጀመራል። አሁን ዩሲ በቀን ታያለህ ነገር አሁንም ቀድሞም ዘመቻ ይጀመራል። ይሄ ነገር ማለት ለምን የነሱን ነው ያከስርባቸዋል፣ ንግዳቸውን ያከስርባቸዋል። ንግዳቸው ስለሚያከስርባቸው በፍጹም ይዘመታል ማለት ነው። ቀላል የሚባል ዘመቻ አይደለም። በአልበሙ ሳይወጣ ጀምሮ ዘመቻዎች ግን አሁን ካየ ቁጥሩ በርከት ያለው ህዝብ ባካችሁ ተውኛ፣ በቃ አሁን የሚሻለን አንድ መሆን ነው። አማራ፣ ኦሮሞ፣ ትግሬ፣ እስላም፣ ክርስቲያን መባባሉ አልነው ምን ፈጠር ነው? እስቲ አንድ ጥሩ ነገር ፈጠር ያለው የሚል ሰው ውስጥ እጁን አውጥቶ ይንገረኝ። የፈጠረ ነገር ምንድነው? ምንም የሌለው ዘንብ በዚህ ክራይስ ውስጥ ሀብት ያገኘ ሰው ሊኖር ይችላል። በዚህ ክራይስ ውስጥ እንደፈለገ ስልጣን ያገኘ ሰው ሊኖር ይችላል። በዚህ ክራይስ ውስጥ ሙጎሳና እጀባ ያገኘ ሰው ሊኖር ይችላል። ለህዝቡ ግን ምንድነው ጠብ ያለለት በዚህ ሂደት ውስጥ?
ብለህ ካሰብክ እኔ ምንም የተገኘ ነገር በእኔ እይታ ምንም የተገኘ ነገር አይመስለኝ። ከዚህ ወጥተን የጋራ ማንነት እኔ ቅድም ታተምርልኝ የሚገባው ሁሉ ጊዜ ፕሮግሬሲቭ ነው፣ እያሳደግን እንሄዳለን፣ ዲፊኒሽንም ጭምር ማለት ነው። እሱን እያሳደግን መሄድ የሚቻልበት ሁኔታዎችን ብናመቻች የተሻለ ነው የሚለውን ነገር የጋራ ኮሌክቲቭ ቲንኪንግ ላይ ደረስ ነገር ይመስለኛል ነው። በመጨረሻም ቴዲ እንግዲህ ታሪክን፣ አንድነትን፣ ኢትዮጵያን፣ ብሶቱን፣ ሐዘኑን፣ መገፋቱን፣ ተስፋውንም ከገለጠ በኋላ ጀንበር በተሰኘው ትራኩ ላይ መውጫ በኢትዮጵያ ሰዓት አቆጣጠር አሁን ከንጋቱ 11 ሰዓት ነው ይላል። ትራኩ የሚያወራው ኦልሬዲ ስለ ኢትዮጵያ ነው። መናፈቅ ነው ከመገፋፋት ወይም ደግሞ አሁን አንተ ሪፈር ያደረግከው አማራ ኦሮሞ የሚለው አልበጀንም ይላል። እሱም እዛ ላይ የወሎ እናቶችን እንትን ተውሶ አስገብቶታል። እና እንዴት ታየዋለህ? እንግዲህ አየህ ይሄ ማም ሰብጀክቲቭ ነው የሚሆነው። ለዛ ነው አልኩ። አሁን ለማን ምንድን ነው የምታየው ምናምን ካልክ በቃ ይህን ተከፋፍለን ችግር በችግር የፈጠርነውን ነገር ወደ ጋራ መግባባት መፈለጉ ለመመለስ 11ኛ ሰዓት ላይ ነው ያለ ነው ብሎ ነው ያለ ብዬ ነው የማስበው። ገብተዋል አይደል? ይሄ በመከፋፈል ምናምን ዳከር ነው በየብሔራችን ዳከር ነው እሱ ምንም መብት ያላመጣምና ወደ ጋራ መግባባትና መከባበርና የጋራ ሀሳብን ይዞ በኢትዮጵያዊነት ጥላ ስር መሰብሰብን አማራጭ የሚደረግ አሸንፎም ነግቶ የሚወጣበት 11ኛ ሰዓት ላይ ደረሰ ልል ነው ብዬ ነው የማስበው። በኔ ዲፊኒሽን በኔ ንባብ ማለት ነው። አየህ፣ ስለዚህ ፐርሰናሊ ነው የሚሆነው፣ ሰብጀክቲቭ ነው። አንዱ ደግሞ ሌላ ነገር እኮ ሊያነብ ይችላል ይህንን ነገር ማለት ነው። መልካም እንግዲህ የቴዲ አልበም አሁንም አነጋጋሪ ሆኗል። ሁሉም የየራሱን ትርጉም የየራሱን አንድምታ ሊሰጠው ይችላል። እኛም በተወሰነ መልኩ ጉዳዩን ለመነጋገር ሞክረናል። ወደ ሁለተኛው ጉዳይ እንገባለን። ውድ ቤተሰቦቻችን፣ ህወሓት ከሰሞኑ ከአዲስ አበባ ስልጣን ተቀብለው ወደ መቀሌ የተመለሱትን ጀነራል ታደሰ ወረደን አልቀበልም ስልጣናቸውን ብሏል። ጀነራሉ ደግሞ እነሱ አልቀበልም ቢሉም እኔ ስልጣን እቀበላለሁ፣ እንደ ጌታቸው ረዳ ወደ አዲስ አበባ ኮብልዬ አልቀርም፣ እዚሁ ትግራይ ሆኜ እታገላቸዋለሁ የሚል አቋማቸውን ይፋ አድርገዋል። ጀነራሉ ይህን ባሉ ማግስት የህወሓት ስራ አስፈጻሚ ኮሚቴ ምንም እንኳን ህጋዊ እውቅና ያለው ባይሆንም ወደ አክሱም አቅንቶ ስብሰባ ተቀምጧል። ከሚያዝያ 7 ጀምሮ ከስብሰባ በኋላ አሳልፏል የተባለው ውሳኔ እንግዲህ ለቲፒኤልኤፍ ቅርብ ነን የሚሉ ሰዎች ያወጡት መረጃ ነው ሪፈር የምናደርገው። የፕሪቶሪያው ሰላም ስምምነት ሙሉ በሙሉ መፍረሱን፣ ከዛ ሻገር ሲል ደግሞ የጦርነት መግባት ጉዳይ በአብላጫ ድምፅ ውሳኔ ያሳልፎበታል የሚል ውሳኔ መረጃ መጥቷል። ጀነራል ታደሰንም ማስወገድ የሚለው ጉዳይ በዛው በተቃውሞ መቀጠልና ደብረ ጽዮንን መተካት ላይ የሚል ውሳኔ ያሳልፏል ተብሏል። አማን ይህ ጉዳይ እንዴት ተመለከተዋል? ባለፈው ተመልክተነዋል፣ ግን እንግዲህ አሁን ነገሮች ወደ ቋፍ እየሄዱ ነው የሚመስለው። 11ኛው ሰዓት ላይ ያለ ይመስላል። ትልቅ ጥፋት ነው ሊሆን የሚችለው። አሁን ጀነራል ታደሰን ካባረሩ ወደ ቅድመ 2013 የጦርነት ወቅት ቅድመ ጦርነት ከተመለሱ ወደ ጦርነት እንገባለን ብለው ውሳኔ ካሳለፉ ትልቅ እንግዲህ አሳዛኝ መጥፎን ብትለው ትልቅ የታሪክ ጥፋት ነው የሚሆነው። እንግዲህ ምንድን ነው ባለፈ ያነሳው ነገር አለ። ህወሓት ጀነራል ታደሰን ዞር በል ወግድልኝ ካለ ጦር ፈልገዋል ብያለሁ። አሁን እኔ በኔ ትንተና ሁለቱም ጦር የሚፈልጉ አይመስለኝም። አሁን ባለበት ሁኔታ መንግስትም ቢሆን ህወሓትም ቢሆን ዝም ብሎ እናረጋለን እንደዚህ እናስገባለን ምናምን። መንግስትም እኮ ጀነራል ታደሰን ብዬ ባለፈ አንስቻለሁ። ጀነራል ታደሰን ስልጣን የሚረዝምላቸው ሳይሆን አንዱ ከእነዚህ አገርን ችግር ውስጥ ከከተቱ ከሚባሉ ሰዎች ጋር እኩል መጠየቅ የነበረባቸው ሰው ናቸው ብዬ ነው የማስበው በኔ ፐርስፔክቲቭ። ለማረጋጋት ሙከራ ማድረግ ሲገባቸው ምንም ማየት ያላደረጉ እንዳውም ለዛ ጥፋት ለተባለው ነገር ተባባሪ ሆነዋል ብዬ ነው የማስበው ነገር ማለት። ለዚህ ሲባል መንግስት ግን ካራዘበ መንግስትም አሁን ያለው ሁኔታ ባለበት እንዲቆይለት ከዚህ ውጭ ያለው ነገር አዋጪ እንዳልሆነ አሁን ባለው ሁኔታ አዋጪ እንዳልሆነ አድርጎ የሚመለከት ይመስለኛል። ህወሓትም ጀነራል ታደሰን የሚያስቀምጥበት ምንም ከዚህ ውጭ አሁን ያለው አማራጭ ይህንን ካለፍክ ጦርነት ፈልጋል፣ ጦርነት ደግሞ ከገባ ምን ሊመጣ እንደሚችል ስለሚያስብ ኤክሰፕት ለጦርነቱን አሁን ካልፈለገ በቀር ጀነራል ታደሰን ይቀበላል የሚል ትንተና ነበር ባለፈ አቅርቤ ነበረው። አሁን ግን አዲስ ነገር መጣ። ህወሓት ጀነራል ታደሰን አልቀበልም ማለት
እንዳውም እንግዲህ ያልየውት ዳዊትን ነው ያየው። ዳዊት ነገር ያለው ከዚህ በፊትም የጀነራል ታደሰ ህዝብ ግንኙነት ስለሆነ ዳዊት ማለት ነው ኢንፎርማሊ ሊያሳስተንም ይችላል ያልተባለ በዛኛው በኩል ያልያዙትን አቋም ብቻ ጀነራል ታደሰ ለማግነን ሲባል ወይ ደግሞ ጀነራል ታደሰ ላይ እየተሰየረው ጀነራል ታደሰ ቁርጠኝነት አላቸው የሚለውን ነገር ለማሳየት ብቻ ሲፈል ህወሓቶች ያላረጉትም ነገር ሊነግረን ይችላል የሚልም ጥርጣሬ ነው ያለን። ጥርጣሬ አሁን እንግዲህ ህወሓት ራሱ ስብሰባ ጀምር ያለው ብሏል። ጀነራሉ ደግሞ ከመቀሌ መግለጫ ሰጥተው ህወሓቶች እንደተቃወማችሁ ስልጣን አልቀበልም በል ብለውኛል፣ እኔ ግን አቀበላለሁ የሚል ነገር ነግረውናል። እነዚህን ነገሮች ከዚህ አንጻር አሁን ካየን የአክሱሙ ስብሰባ ዳዊት ገለጻ ከሆነ የአክሱሙ ስብሰባ ጀነራል ታደሰን በዶክተር ደብረጽዮን መተካት ከሆነ በህወሓት በኩል ይሄ ነገር የሚደረገው በእርግጠኛ 75% ካሰብነው ጦርነት ፈልጓል ማለት ነው ህወሓት። አሁን ኤግዛክት ታይም ነው መዋጋት አለብን ብሎ ያሰበበት ሰዓት ይመስለኛል። 25%ን ግን ስናስበው በቃ ፌዴራል መንግስት በእኛ ኮንዲሽን አሁን ጦርነት ስለማይፈልግ በእኛ ኮንዲሽን ሊሄድ ስለሚችል ዋይናት ምን ችግር አለ በደንብ አድርገን ህዝቡንም ሞቢላይዝ ለማድረግ እኛ የአሸናፊነት ስለልቦና እንዲኖረን ለማድረግ ጀነራል ታደሰን ከቦታው እንዲለቅና ፌዴራል መንግስትን አስገድደን ዶክተር ደብረጽዮን ወደ ቦታው እንዲመጡ። ዶክተር ደብረጽዮን ወደ ቦታ መምጣት ደግሞ ህወሓት አሁንም አያል ነው የሚለውን ህወሓት አሁንም ፌዴራል መንግስትን እያስቸገረ ነገ ሊያሸንፍ ይችላል የሚለውን አሳሰብ በትግራይ ህዝብ ውስጥ ያሰርጻል። ይህን ደግሞ ካረገ የትግራይ ህዝብ ተስፋ መቁረጥ ውስጥና ከህወሓት ሌላ አማራጭ ማየት መጀመሩን ይተዋል ከሚል እሳቤ ያስቡ ሊሆን ይችላል። በደንብ ያዝልኝ 75%ን ፕሮቮኪንግ ነው ከፌዴራል መንግስትን ጦርነት ለማስጀመር ታስቦ በቃ አሁን ለመዋጋት ዝግጁ ይቅዳላቸው ማለት ነው። 25% ግን ፌዴራል መንግስቱ ችግር የለውም አሁን በእኛ ኮንዲሽን እየሄደ ስለሆነ ለዛማ ዶክተር ደብረጽዮን ወደ ስልጣኑ እንዲመጡ ማድረግ የምንችልበት ሁኔታ አለ፣ ያ ደግሞ ለእኛ ፖለቲካል ጥቅም አለው የሚል ነገር አስቡ ሊሆን ይችላል ይህን ነገር እያደረጉ ያሉት ማለት ነው። ግን ደግሞ የፕሪቶሪያው ሰላም ስምምነት ከዚህ ቀደም በነገራችን ላይ ፈርሷል ብለው እንትን አውጥተው ተነጋግረንበት ነበር። አሁንም ፈርሷል የሚለውን በድጋሚ በይፋ ለማወጅና የጦርነትም እንግባ የሚል በአብላጫ ድምፅ ወስነዋል የሚል ነገርም አለበት። አሁን አንተ ካልከው አንጻር በፌዴራል መንግስቱን አስገድዶ ለመደራደር ወይም ደግሞ ወደ ንግግር ለመመለስ ብቻ ሊሆን ይችላሉ። ከዛ የተሻገረው ወደ ጦርነት የማምራት ሚዛኑ አያመዝንም። አስቀመጥኩ እኮ ለዛ ነው እኮ 75 ለ25 ነው ያስቀመጥኩ። 75ቱ ወደ ጦርነት ለመግባት ታስቦ ነው ይህን ነገር የሚያደርጉት ነገር። 25ቱም ራሱ እኮ እንደራደር እኮ አይደለም እኮ በቃ ፌዴራል መንግስቱ ምንም ያልነውን ነገር ሁሉ የተቀበለ ነው። ከዛ ውጭ አማራጭ የለውም፣ ሊወጋንም አይፈልግም። ይሄ ከሆነ ለምን እኛ ዝም ብለን ጀነራል ታደሰ ይዘን ከምንቀመጥ ፌዴራል መንግስቱ ምንም ብንለው ስለሚቀበል ከጦርነት ይህን ስለሚመርጥ ዶክተር ደብረጽዮንም ቦታው ላይ እንዲመጡ ማድረግ ለምን አናረግም? እሱ ደግሞ ለህወሓት ጠቅመዋል። ምንድነው የሚጠቅመው ብዬ ቅድም ነገር ያለው የትግራይ ህዝብ በቃ በህወሓት ተስፋ ቆርጧል። እቺ መናኛ ድርጅት ነች፣ ለምንም የምታመጣ አይደለችም። አሁን ተሸራርፋ ጨርሳለች። ሌላ አማራጭ ማየት አለብን ወደሚለው ነገር እየሄደ ስለሆነ መልሶ ህወሓት አሁንም ጠንካራ ነው፣ አስገዳጅ ነው ይሄውና የሚለውን ነገር ለመፍጠርና ህዝቡ በህወሓት ላይ ያለውን አመኔታ እንዲጨምር ውጭ ያሉ ደጋፊዎች፣ ውጭ ያሉ ፕሮፓጋንዲስቶች እንትናቸውን እንዲያጸኑ ለማድረግ ታስቦ ሊሆን ይችላል። ግን አሁን እነሱ የሚሉት እንጂ ከፌዴራል መንግስት ጋር ለመነጋገር ምናምን ድርድር ምናምን ለማድረግ ያማ የለም። ምን የምትነጋገረው ከጀነራል ታደሰ ጋር ምን ተነጋገረ? ምን ድርድር ተደረገ? ጀነራል ታደሰ ሄዱ፣ ፈረሙ፣ ፈጽማሉ አሉ። አንዳቸውንም አልፈጸሙ፣ መጡ፣ ቀጠሉ አይደል? ስለዚህ ፌዴራል መንግስትም እንዳለ ሁኔታው እንዲቆይ ይፈልጋል። እስከ መቼ አላውቁም። የፕሪቶሪያል ጉዳይ ፕሪቶሪያል በየቀኑ ነው እኮ። ጠዋት ያፈርሳሉ፣ ከሰዓት ደግሞ በፕሪቶሪያል መሰረት ይሄ ችግር ይፈታ ይሉሃል እንጂ ፕሪቶሪያል ፈረሰ እኮ ዛሬ ሳይሆን በአንድ ወር ውስጥ ከባባድ መሳሪያና ቀላል መሳሪያዎችን አስረክቦ ወደ ዲሞቢላይዜሽን ይገባል ያለ ጊዜ ሳይፈጸም የቀረ ቀን ነው ፕሪቶሪያ የፈረሰው። ምንም ሌላ አማርኛ የለውም። አሁን እሱ የፈለጉ ቀን ጠዋት ያፈርሱታል፣ ከሰዓት ደግሞ በፕሪቶሪያ ሕግ መሰረት ደግሞ ስል ደግሞ ትሰማለህ። አሁን 2 ቀን በኋላ ምናምን እንደዚያ መግለጫ ሲያወጣ ማለት ነው። የጀነራል ታደሰ ዕጣ ፈንታ ምን ሊሆን ይችላል? ጀነራል ታደሰ እኔ አሁን ይህን ነገር ጫን ካሉት ያባሩታል።
አሁን ምን አይነት ነገሮች ይነሳሉ መሰለ እዛው ነገሩ ከህወሓትና በፌዴራል መንግስቱ መካከል የነበረው ውጥረት አሁን እዛው እርስ በርስ ወደ መሆን ያድጋል የሚሉ ነገሮች አሉ። ባለፈ አንድ ነገር አስችል ነበር። ጀነራል ታደሰ ራሱ ይሄ ችግር እንዲፈታ አይፈልግም። ችግሩ ከፈታና ወደ ኖርማላይዜሽን ከመጣ ያን ፖዚሽን አያገኙም ብያለሁ። ያ ፖዚሽን ስላለ እኮ ጀነራል ታደሰን እኮ አንድ ጦረተኛን አንድ ክልል የሚያክል መሪ እንዲሆኑ የተደረጉበት ምክንያታቸው ማለት ነው። ስለዚህ ወደ ኖርማላይዜሽን ከመጣ ያን ቦታ ጀነራል ታደሰ አያገኙትም። ለዚህ ሲባል ጀነራል ታደሰ ይሄ ችግር የሚፈታ አይመስሉ አይፈልጉም ያልኩ ይህንን ነው። ሊሆን ይችላል ብዬ ባለፈ ካስቀመጥኩ ሴናሪዮ ቢሆነኝ እሱት አሁን ገፍቶ ከመጣ ምንድን ነው የሚያደርጉ ጀነራል ታደሰ እዚህ ቢመጡ ምንም ችግር የለውም። ስልጣን ይፈልጋሉ፣ ነገር ያገኛሉ፣ ይቀመጣሉ። ሌላው ቢቀር ደግሞ በጦርታ አሁን ከዚህ በኋላ ቆላን ተንቤም አይሄዱም፣ ሙቀትንም አያዩትም፣ ቁጭ ማለት ይችላሉ ማለት ነው ቤታቸው ማለት እንጂ አሁን ከዚህ በኋላ እሳቸው አይቀላቀሉም ከዛኛው ወገን ጋር። አልወጣም ከትግራይ ያሉ ነው ጋፈጣቸዋለሁ አሉ መግለጫቸው። ጌታቸውን ብሎ ነበር እኮ ያሁሉ ደጋፊ እያለው እኮ ጌታቸውን ብሎ ነበር እኮ ያሁሉ ደጋፊ እያላቸው እሱን እንኳን ተው። መልካም ውድ ቤተሰቦቻችን ወደ መጨረሻውና ሶስተኛ ጉዳያችን አልፋለን ካለን ሰዓት አንጻር። ሶስተኛ ጉዳያችን ከሰሞኑ እንግዲህ በኦሮሚያ ክልል አምቦ ከተማ ቡድን ሀያ የተባለ የማፊያ ስብስብ እንግዲህ ዜጎችን ወጣቶችን በከፍተኛ ደረጃ ሲደበድብ ሲያሰቃይ ነው የሚል መረጃ በስፋት ተሰራጨ። ከዛ በኋላ ቪዲዮዎችም ወጡ፣ እውነት መሆኑም ተረጋገጠና እንግዲህ ሰዎቹ ተይዘዋል የተወሰኑት የሚል መረጃ ወጣ። ያ መረጃ ሲወጣ እንግዲህ በየቦታው እንደ አይነት መሰል ነገሮች አሉ የሚሉ በርካታ ብሶቶች ሲወጡ ሲሰራጩ ተመልክተናልና አማን ይህን ጉዳይ እንግዲህ በጣም የሚያስገርመው ደግሞ የከተማው ከንቲባ ምንም አላቅም፣ ምንም እንደዚህ አይነት ነገር መኖሩን ሰምቼም አይቼም አላቅም አሉ። ከዛ ህዝቡ ደግሞ ሲናገር ደብሊው አማርኛ ላይ ዘገባ ወጥቶ ብንናገር እንሞታለን ቃል በቃል ብለን ነው እንጂ መከራ ነው ሲወርድብን የነበረው የሚል ነገር ተናገሩ። እና ይሄ ነገር ሲወጣ ደግሞ በየቦታው ሁሉም ብሶቱን ማውጣት ጀመረ። ኦብዘርቭ ለማድረግ እየሞከርኩ ነበር ሶሻል ሚዲያ ላይ ያለው ነገር በየቦታው እንደ አይነት ነገር አለ የሚል ነገር እና እንዴት ትመለከተዋል? እንግዲህ ምንድን ነው መሰለ ለውጡ ጋር አንዳንድ ነገሮች የመጡት ነገሮች ምንድን ነው ህግ አልበኝነት ትልቁ መገለጫ ሆኖ ነበር። የምታስታውስ ከሆነ ምናልባት ክፍለ ሀገርን ብቻ ሳይሆን እዚሁ ከተማ ውስጥ ትዝላል የሆነ ጊዜ እንደዚህ የጋራ መኖሪያ ቤቶች አካባቢ ላይ ማለት ነው እቃን ይዘ ምናምን ቤት ለመቀየር ወይ በክራይ ምናምን ስትሄድ የሆነ ቡድኖች ይመጡና እቃውን ከገዛበት አንተ 10 ዓመት 20 ዓመት አውጥ ከገዛበት እቃ በላይ ያን እቃ ለማውረድ ጠይቋል። ምናልባት እኮ እስከ 100,000 ብር ጠየቀበት ጊዜ ነበር እቃ ለማውረድ ማለት ነው፣ እቃ ዋጋ በላይ ማለት። አሁን ይሄ አንዱ ፊት ለፊት የሚታይ ህግ አልበኝነት ነው። ከዛ ያለፈ ደግሞ ሰውን ይዞ ብር አምጣ የሚል ደግሞ ሰው አለ። ማገት፣ መደብደብ፣ ብዙ ነገሮች። እሱ ብቻ አይደለም። መንግስት ግብር የማይሰበስብበት ከተማ አዲስ አበባ ከተማ ውስጥ አንድም ነጋዴ ንግድ ፍቃድ ሳይዝ በቢሊዮን ብር የሚንቀሳቀስበት ቦታ እኮ አለ። በቢሊዮን ብር ይንቀሳቀስበታል፣ ሽያጮች አሉ። ነገር ግን አንድም ሱቆች እዛ አካባቢ ያሉ ሱቆች ንግድ ፍቃድ የላቸው። ምንድን ነው አሁን ይህንን ከማፊያው ከዛኛው የተለየ ነገር ማለት ነው? መንግስት ነው ያለው፣ አዲስ አበባ ነው። ከአዲስ አበባ ሁሉም ቦታዎች ላይ ትንሽ ሱቅ በመስኮት የሚሸጥ ሱቅ ግብር በምትከፍልበት ቦታ ላይ አንተ በቢሊዮን ብር በብዙ ሚሊዮን ብሮች ትራንዛክሽን እየተንቀሳቀሰ አንድም ሰው ፍቃድ የሌለውን ቦታ አላየውም ልባለው፣ አልሰማውም ልባለው፣ ወይስ የሆነ የደራጀ ቡድን አለ ማለት ነው? አታውቁም። እንደዚህ አይነት ነገሮች አሉ። አሁን እዚህ ጋር ወደ አምቦ ስንመጣ እኔ አንጀቴን ነው በላኝ። እነዛ ወጣት ልጆች ማለት ነው ለዛ በአንድ ዱርዬ እንደዚህ አይነት ድብደባ ሲፈጸምባቸው። ዱርዬ ነው ወይ ነው መረጃዎቹ ወጡት። በነገራችን ላይ ከአካባቢ መንግስት ባለስልጣናት ጋር እጅና ጓንት የሆነ ሰው ነው እንግዲህ ህዝቡ ራሱ ነው የሚለው ዘገባዎችም ላይ። እኔ ዱርዬ ለምን አልኩ መሰለ? ሰው ልጅን እንደዚህ አድርጎ በኢሞራል በሆነ ሁኔታ የሚደበድብ ሰው ልጅ፣ ለዛ ምስኪን ሰዎች ያ ልጅ እኮ እባክህ አላቅም እኔ ቀን ሰራተኛ ነኝ
ማለት እኮ ካልሰራ ምግብ መብላት የማይችል ሰው ማለት እኮ ያ ልጅ እኮ እዛ ጋር የነበረው ልጅ ማለት ነው። ኢቨን ኢኮኖሚ አጋጅቷቸው ጥቅም አጋጅቷቸው እንዳትል ቀን ሰራተኛ ነኝ በአፋ ኦሮሞ እኮ ብለው እኮ አላቂው እኔ ቀን ሰራተኛ ነኝ እኮ ነው እያለ ያለው። ይህንን ቀን ሰራተኛ በዚህ ደረጃ የሚደበድብ ሰው ምን ብዬ ሊገልጽልህ ይችላለሁ? አንተራ ማጅራት መቺ ዱርዬ ነው እንጂ ከዛ የዘለለ ነገር ምን ብዬ ሊገልጽልህ ይችላለሁ? ግን አሁን ስንሰማ ደግሞ ብዙ ነገር ነው የተወጡ አሉት በተለያየ መረጃ ሌላ ቦታ ብዙ እየተባለ እሱ ብቻ ያለም ህንፃ የሆነ ሴትን ህንፃ ያላትን ሴትን ሬፕ አርጎ የሬፕ እናወጣብሻለን ብሏት ህንፃ ተቀብሏል የሚልም መረጃ ነው ያላውቁም። አላረጋገጥኳ ሴቷንም አላውቁም። ግን እንደዚያ መረጃ ይዘት እየመጣ ነው ያለው። እንዲህ ስትል እዛ ከተማ ውስጥ ፖሊስ አለ ወይ ብለህ ጥያቄ እንድታቀርብ ነው የሚያደርገው። የማን እንትን ነው እዛ ያለው አስተዳደር የማን ጎፈሬ ነው የሚያበጥረው? ዜጎች በዚህ ደረጃ እየተሰቃዩ ዜጎች እኮ መንግስት አለ ብሎ ስለሚያምኑ እንጂ እኮ ችግር የለውም እኮ ተደራጅተህ በጥይት ወጥተህ እኮ መድፋት እኮ ትችላለህ እኮ እስከዛ ድረስ መደራረግ ይችላል እኮ። የሚገርም ነገር ማለት ነው። ለምን ሰላም በቃ ይህን የሚያደርገው ጥቂት ሰው ነው። ተጎጂው ደግሞ ሰፊው ህዝብ ስለሆነ ሰፊው ህዝብ ሁልጊዜ ራሱን የመከላከል መብትና ችሎታ አለው። የሚገርም ነገር ማለት ነው። ይህም ማድረግ ይችላል። ይሄ እየታወቀ ዝም ያለው መንግስት ኃላፊ ካለ እሱን እያናፈጡ አብሮ ጥቅም ግንኙነትም ካለ ወደ መጠየቅና መታሰር መቻል አለበት። አላውቅም ካለ አለማወቁ ራሱ እኮ ጤናማ አይደለም። አሁን ችግሩ ለምሳሌ አለማወቁ ጤናማ አይደለም ብለህ አንተ የምታስተዳድርበት ከተማ ውስጥ ይህን ያክል የተሰራ እንዴት ነው የማታውቁ? ካላወቅ በቃ አንተ ብቁ አስተዳደር አይደለህም ማለት እኮ ነው። ወደዛ ነው የሚመጣው ሀሳቡ፣ ካልኩሌሽን ወደዛ ነው የሚመጣው። አላውቅም ማየት አይቻልም። አይ አውቀህ ነው ዝም ካልክ ደግሞ ወይ ጥቅም ተጋሪ ነህ ማለት ነው። ለምንድን ነው እንደዚህ ሲሆን ዜጎች በዚህ ደረጃ ሲሰቃዩ ተባባሪ ሆነ ማን ልታስተዳድር ነው የሚል ነገር ይነሳል። እዚህ እኔ እንደዚህ አይነት ነገሮች ምንድን ነው መሰለኝ ይኸውልህ ብልጽግናም ራሱን ማጥራት መቻል አለበት። ይሄ ፋክት ነው። ምንም ወደደ ጠላ ምናምን የጎመዘዘኝ ቢሆን በዚህ በኩል ወርታችን ማውረድ መቻል አለበት። ብዙ አይት እኮ ሰቅጣጭ እኮ ብንናገር እኮ ሰቅጣጭ የሆነ እኮ ዘረፋ እኮ ይፈጽሙት እኮ አመራሮች እኮ አሉ እኮ። እነዚህን ይዘህ እንዴት ትቀጥላለህ? የማን ነው እየዘረፈ ያለው? ህዝቡን እኮ ነው እየዘረፈ ያለው እኮ። ህዝቡ እኮ መንግስትን ልባት የማይሰጥ ከሆነ እኮ ጄፍታኝ ወደሚለው ነገር እኮ ይሄዳል እኮ። ገብቶሃል አይደል? እንደዚህ አይ ክሮስ ከመነሳቱ በፊት በሂደት ምንድን ነው መንግስት ነው በአንድ እርምጃ ወስዳለሁ ብትል መናድ ሊፈጥርብህ ይችላል። ግን በየጊዜው እያራገፍክ እያጠራ ካለትክ ግን ዲፕ ስቴት እየተፈጠረ ኤግዛክትሊ እሱ ልል ነበር። ሌላም ቪዲዮ አንድ ወጥቶ አይቻለሁ ወደ ጉራዬ አካባቢ መስለኝ አንድን ወጣት ሚኒሻዎች ናቸው እንደዚህ አይተሃል ማለት እሱን ቪዲዮ በንብርክክ እያስኬደ ይቀጠቅጠዋል። ይሄ አሁን እነዚህ ስለወጡ ወቅታዊ ስለሆኑ እንጂ በየቦታው በጣም ሰው በቪዲዮ እየተቀረጸ ይደፋ የለ ይገደል የለ እንደዚህ ሀገር እና እንደዚህ አይነት ነገሮች አሁን አንተ ወዳልከው ነው ሰዎችን የሚወስዱት። የሆነ ዲፕ ስቴት ተፈጥሯል ወይስ ደግሞ በዜጎችን በፍርሃት ቆፈን ውስጥ አስሮ የመግዛት አዝማሚያው የሚሉ ጥያቄዎችም ይነሳሉ። ምን አገናኘው ይሄን ከመንግስት ጋር? እንዳውም መንግስት ላይ እኮ እንዲታመጽ እኮ ነው የሚያደርገው እኮ። ይሄ እኮ ማንም ያነሳሁት እኔ እንዴት መሰለህ ማለት ይሄን ብቻ ሌሎች ለምሳሌ የሚኒሻውን ጠቀስኩልህ። ሌሎች የመንግስት አካላት በአደባባይ ህዝብ ላይ ሰላማዊ ሰዎች ላይ ግፍ ሲፈጽሙ የሚያሳዩ ቪዲዮዎች አሁን አይደለም ወጥተዋል። ከዚህ ቀደም እኛ የምንለው አይደለም። የኢትዮጵያ ሰብአዊ መብቶች ኮሚሽን በተደጋጋሚ ያረጋግጣቸው ሁሉ አሉ። ገባ? እነዚህ ነገሮች ምንድነው ኢምፕሊኬሽናቸው የሚለውን ነው አሁን አጠቃላይ ያየሁት። ኖቶኑ የአምቦውን ብቻ አይደለም። እኔ በእንደዚህ አይነት ነገር ይሄ በፍጹም መገለጫ የሚሆን የአናርኪ ነው። አናርኪው ደግሞ ምንድን ነው መሰለህ ታውቃለህ? ይሄ እኮ ባይዘው እኮ ሰው ከቤተ ክርስቲያንም አስተዳደር ሆኖ ወይ ደግሞ የቸርች እንትን ሆኖ እኮ ብር ይሰርቃል አይደል? የሰዋዊ ባህሪ ነው። ይህንን ኮንትሮል የምታደርግበት ነገር ከሌለ ማለት ነው መዋቅር ውስጥ ያለው ጽድቅ አይደለም፣ ይዘርፋል፣ የሰዎችን መብት ይጥሳል፣ አልፎ ተርፎ የፈለገውን ነገር ይፈጽማል። መፈጸም ብቻ ሳይሆን ሲፈጸም እያየ ተባባሪ ጥቅም ተጋሪም ሊሆን ይችላል። ስለዚህ መንግስት የሚባለው አካል ይህንን መቆጣጠር መቻል አለበት። ስነስርዓት የራሱን እንትኖች መዋቅር ውስጥ ያሉት ስነስርዓት ማሳዝ ለዛ እኮ ነው እኮ እያቀያየርክም እኮ የምትሄደው እኮ ገብተዋል አይደል?
ሌላ ከሱ የተሻለው ሰው ወደ ቦታው እያመጣ ያን ደግሞ ከስልጣን ላይ ያወረድክ ኢንሴንቲቭ እና ፓኒሽመንት ሊኖር እኮ ይገባል እኮ። ይህንማ ከሌለው እንዴት ሆኖ ነው አንተ እንደፈለግ ከአየት አድርጌ የሰውን መብት እየጣስክ የሰውን ንብረት እየዘረፍ ካስተዳደር ተብለ የምትቀመጥ ከሆነ ምንድን ነው የሚሆነው ማለት ነው? እዛ ጋር ከአንተ የምጠበቀው መበደል መዝረፍ ነው እንጂ መልካም መስራት አይደለም ማለት ነው። ይህን ስታደርግ ፕሮሞት የምትደረግ ከሆነ ችግር ነው የሚፈጥረው። ይህ ማለት ደግሞ በሌላ አነጋገር ሆ እያለ ይነሳልሃል ህዝብ። ምንም ጥያቄ የለውም። ጥያቄው አንተ ጋር ነው ያለው። ግን ከአምቦ ህዝባውን ጥያቄው አንተ ጋር ነው ያለው። እንደዚህ አይነት ነገሮችን ደግሞ በሁለተኛ መንገድ ቅድም አንስቼልሃለሁ። እኔ አላወቅኩም ሳላቅ ነው ካለ ደግሞ በቃ ያንቀላፋ አመራር ስለሆነ እሱን አንስቶ ሌላ ቦታ ሻወር ውስጥ መክተት ነው ያለብህ። እሱ በሚያስተዳድርበት ቦታ ላይ ዱርዬ እንደዚህ ደረጃ ተደራጅቶ አለ እኮ ባይዞ እኮ እያንዳንዱ በወረዳ ደረጃ ማለት እኮ የጸጥታና ምናምን የደህንነት የመረጃ ምናምን እኮ መሰበሰቡ ሰዎች እኮ አሉ እኮ። ምንድነው ታዲያ እነዛ ሰዎች እየሰሩ ያሉት? ኦፕሬሽን እኮ ዝም ብሎ ቢሮ ብቻ ቁጭ ብለ እኮ አይደለም እኮ አስተዳደር ማለት እኮ ብዙ ነገር እኮ ነው ያለው። ችግሩ እዛ ካልሆኑ ሰራ ነገሮችን ዝም የሚባል ከሆነ ወይ መንግስታዊ መዋቅሩና ዘረፋ መዋቅሩ አንድ ተቀላቅሏል፣ አንድ ነገር ነው። ወይ ደግሞ መንግስታዊ መዋቅሩ በቃ እንቅልፍ ላይ ነው ያለው። ምንም አይነት ነገር ምን እየተደረገ እንደሆነ መረጃም የለውም፣ እያየም እየተከታተለ አይደለም። ስለዚህ ከዛ ወስደ ማባርና ንቁ ሆኑ ሰዎችን ማስቀመጥና ኮንትሮል ማድረግ ይሄ ሁለቱ ነገር ስለሚሆን ከሁለቱ ውጭ ነገር ሊሆን አይችልም። ወይ አላየም ማየት አቂም የለው፣ አቂም ከሌለ አቂም አንስተ አቂም ያላቸው ሰዎች ማስቀመጥ ወይ ተባባሪ ሆኖ ጥቅም ተጋሪ ሆኗል። ይሄ ማለት ደግሞ መንግስትነቱ ትቶ ሽፍታነት ውስጥ የገቡ ሰዎች ናቸው እዛ ጋር ያሉት ማለት ነው። ስለዚህ እነዚህ ላይም እርምጃ መወሰድ መቻል አለበት ነው የሚለው። ዞሮ ዞሮ ይሄ ነገር እልባት ግን ካላገኘ ለመንግስት ጥቅሙ ሳይሆን ጉዳቱ ነው የሚያበሰው። እንዳውም ጥቅም ፈልጌ ልታገኝለት አችልም። ይህን እየተሆነ እየተደረገ ከላይ ያለው መንግስትም እያወቀ ዝም የሚል ከሆነ እርግጥ ነው አንዳንድ ጊዜ ያስደነግጣል። መዋቅሩ ትልቅ ከሆነ በጥበብና በእንትን ቀስ እያልክ እየገረስክ ካልሄድክ ሊያፈርስብህ ይችላል በአንዴ ማለት ነው። አሁን በጣም ማስደንጋጭ መሆኑን የምትመለከተው የዲደብሊው አማርኛ ዘገባ ላይ ህዝብ ነው እንግዲህ የከተማውን ነዋሪዎች አነጋገርን ብለው ብንናገር እንሞታለን። ምን ያክል አደገኛ እንደሆነ እንግዲህ አንተ እንዳልከው እኮ ህዝብ እኮ የሚመጣበት ነገር ካለ በጋራ ወጥቶ እንኳን ዲፌንድ የሚያደርግ ህዝብ ነው። እንግዲህ እንደሚታወቀው ያንን ቆፈን ውስጥ ማስገባት እጅግ አደገኛ ነገር ነው እውነቱ። ወደ ቤተሰቦቻችን የዛሬውን አንድ አፍታ ዕለታዊ እዚህ ላይ ቆይተናል። ስለተከታተላችሁን በእጅጉ እናመሰግናለን። ጤና ይስጥልን።